አርዕስተ ዜና። የምኒልክ ዕዝ ፋኖ በተንታና መቅደላ ወረዳም ከ100 በላይ የሚቆጠሩ የአገዛዙ ወታደሮችን ሙትና ቁስለኛ በማድረግ 2 የቡድን መሳሪያን ጨምሮ ከ37 በላይ ክላሽንኮቭ መሳሪያ ማርኮ ታጠቀም። የጠላት ኃይል በመድፍና በቢኤም 107 እንዲሁም በዙ 23 እና በሞርተሮች ታግዞ ውጊያውን ለመከላከል እየሞከረ ቢሆንም ነገር ግን ምላጭን እንደመዋጥ ሆኖበታል። የፋኖ ኃይሎች ከምሽግ ምሽግ እየተወረወሩ በአገዛዙ ወታደሮች ላይ የጥቃት ዶፍ አዝንበውባቸው ድል እንደሸማ ተጎናጽፈዋል። መረጃውን በዝርዝር የምንመለከተው ይሆናል። በሌላኛው መረጃችን የደቡብ ወሎ ዞን ኮማንድ ፖስት በንጹሃኖች ላይ የተጠኑ ጥቃቶች እንዲፈጸሙ ስለመወሰኑ መረጃው አፈትልኮ ወጥቷል። በተመሳሳይ የሰሜን ወሎ ዞን ኮማንድ ፖስት ደግሞ በአፋር ሐራ መሬት ከሚገኙ ከነጌታቸው ረዳ ታጣቂዎች በማስመጣትና ንጹሃንን በማስገደል የፋኖና የህወሓት ጥምር ታጣቂ በንጹሃን ላይ ጥቃት ፈጸመ የሚል ፕሮፓጋንዳ ለመስራት ዝግጅት ላይ መሆኑ ተሰምቷል። የደቡብ ወሎ ዞን ኮማንድ ፖስት ህዝቡ በሚፈጸምበት ጥቃት ተማሮ ፋኖን ከመደገፍ እንዲቆጠብና ጦርነቱን አቁሙልኝ ብሎ በአደባባይ እንዲጠይቅ ያስችልልኛል ያለውን ውሳኔ ማሳለፉ ነው የተሰማው። በሌላኛው ደግሞ የሰሜን ወሎ ዞን ኮማንድ ፖስት አመራሮች የፋኖና የህወሓት ጥምር ጦር በንጹሃን ላይ ጥቃት ፈጸመ የሚል ፕሮፓጋንዳ ለመስራትና ህዝቡ ወደ አደባባይ ወጥቶ ፋኖን አስጠቃችሁን በሚል እንዲያወግዝ ያስችልልናል ያሉትን ሴራ ሸርበዋል። መረጃው በእጃችን ይገኛል፣ ተሰሙታላችሁ። ጸረ ህዝቡ የብልጽግና ቡድን ነጋዴዎች ሸቀጦቻቸውን ከቦታ ቦታ እንዳያንቀሳቀሱ ለማድረግ የደረቅ ጭነት ተሽከርካሪዎች ላይ ያነጣጠረ ጥቃት ፈጸመ። በአድዋና በአዲግራት መካከል እንጥጮ ተብላ በምትጠራው ታዳጊ ከተማ ሙዝን ጨምሮ ሸቀጣሸቀጥ የጫነ ተሽከርካሪ ላይ ያነጣጠረ የሰው አልባ አውሮፕላን ጥቃት ተፈጽሟል። በጥቃቱ አሽከርካሪው ሹፌር ወዲያውኑ ሲገደል፣ ረዳቱ ክፉኛ ቆስሏል ተብሏል። መረጃውን ይዘነዋል፣ የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም የዛሬ ጥር 23 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የደቡብ ወሎ ዞን ኮማንድ ፖስት በንጹሃን ላይ የተጠኑ ጥቃቶች እንዲፈጸሙ ስለመወሰኑ መረጃው አፈትልኮ ወጥቷል። በተመሳሳይ የሰሜን ወሎ ዞን ኮማንድ ፖስት ደግሞ በአፋር ሐራ መሬት ከሚገኙ ከነጌታቸው ረዳ ታጣቂዎች በማስመጣትና ንጹሃንን በማስገደል የፋኖና የህወሓት ጥምር ጦር ንጹሃን ላይ ጥቃት ፈጸመ የሚል ፕሮፓጋንዳ ለመስራት ዝግጅቱን መጨረሱ ተሰምቷል። የደቡብ ወሎ ዞን ኮማንድ ፖስት አመራሮች በመካነ ሰላም ከተማ ባካሄዱት ምስጢራዊ ስብሰባ በተጠናና ተከታታይነት ባለው መልኩ በንጹሃን ላይ ጥቃት እንዲፈጸም ወስነዋል ነው የተባለው። ይህም ህዝቡ በሚፈጸምበት ጥቃት ተማሮ ጦርነቱ እንዲቆም ይጠይቅልናል ያሉት ውሳኔ ነው ተብሏል። አገዛዙ ጦርነቱ የተራዘመብኝ ህዝቡ ለፋኖ ደጀን በመሆኑ ነው ብሎ ያምናል። በአንድም በሌላ መንገድ በህዝቡ ላይ የሚፈጸመውን ጥቃት በማጠናከር ህዝቡ ራሱ በመሰላቸት ለፋኖ የሚያደርገውን ድጋፍ እንዲያቆምና ጦርነቱ እንዲቆም ተማጽኖ እንዲያቀርብ ለማድረግ አገዛዙ እንዳማራጭ እየተጠቀመው የሚገኘው አካሄድ ነው። ወዲህ ደግሞ ለአማራ ህዝብ ያለውን ጥላቻና ቂም የሚወጣበት መንገድ ሆኖ አግኝቶታል። ስለሆነም ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም ሲያቅተው የፈሪ በትሩን በንጹሃን ላይ በማንሳት ሰቅጣጭ ግፍ ለመፈጸም ዝግጅቱን እንደ አዲስ ጨርሷል። የደቡብ ወሎ ዞን ኮማንድ ፖስት አመራሮች ጥር 20 2018 ዓ.ም በመካነ ሰላም ከተማ ባካሄዱት ዝግ ስብሰባም ህዝቡ በሚፈጸምበት ጥቃት ተማሮ ከፋኖ ይርቃል፣ እንዲሁም ጦርነቱ እንዲቆም በአደባባይ ወጥቶ ይጠይቅልናል ያሉትን ውሳኔ አሳልፈዋል። ውሳኔው በተጠናና ተከታታይነት ባለው መልኩ በንጹሃን ላይ ጥቃት እንዲፈጸም የማድረግ ሴራ ሲሆን ይህም መካነ ሰላምን ጨምሮ በዞኑ ስር የምዕራብ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ እንዲሁም በሌሎች የዞኑ አካባቢዎች ላይ ተፈጻሚ ይሆናል። ሴትና ህፃናት ላይ ሳይቀር ፍጹም ጭካኔ የተሞላበት እርምጃ ነው በህዝቡ ላይ የሚወሰደው ተብሏል። ወልዶ ያሳደጋቸውን ህዝብ የሚጠሉና እየጠሉ የሚያስተዳድሩ የሆዴድ ብልጽግና ተላላኪው ብአዴን ምንጣፍ ጎታች ሆኑ የደቡብ ወሎ ዞን ካድሬዎች ያሳለፉትን ውሳኔ ሁሉም ሰው በውል ተረድቶ ራሱን ከነዚህ ሰው በላ ወሬዎች እንዲከላከል ጥሪ ቀርበዋል። በተያያዘ ዜና
የሰሜን ወሎ ዞን ኮማንድ ፖስት አመራሮች በአፋር ሐራ መሬት ከሚገኙ ከነጌታቸው ረዳ ታጣቂዎች መልምለው በማስመጣት ንጹሐንን በማስገደል የፋኖና የህወሓት ጥምር ጦር ንጹሐን ላይ ጥቃት ፈጸም የሚል ፕሮፓጋንዳ ለመስራት ዝግጅታቸውን ስለመጨረሳቸው መረጃዎች ሾልከው ወጥተዋል። ይህም ህዝቡ ወደ አደባባይ ወጥተው ፋኖን አስጠቃችሁኝ በሚል እንዲያወግዝ ያደርግልናል በሚል ነው የኮማንድ ፖስቱ አመራሮች ውሳኔውን ያሳለፉትም። ለዚህ ደግሞ የህወሓትና የፋኖ ጥምር ኃይል መስለው እንዲተውኑ ከዞኑ ሚኒሻዎች እንዲሁም ብልጽግና ከአማራ ህዝብ ጋር በሚያደርገው ውጊያ እንዲያግዙት፣ ወዲህ ደግሞ ህወሓትን ለሁለት ለመክፈል ሲል ስንቅም ትጥቅም ከቤተ መንግስት እየሰፈረላቸው በአፋር ክልል ሐራ መሬት በተባለ አካባቢ እያሰለጠነ ከሚገኘው ከነጌታቸው ረዳ ኃይል የተመለመሉ ታጣቂዎች በወልዲያ ስልጠና የተሰጣቸው መሆኑ ታውቋል። አገዛዙ ከወራት በፊት በዋግምራ ብሔረሰብ ዞን ጋዝጌብላ ወረዳ ላይ ከፋኖ ጋር ባደረገው ውጊያ የሐራ መሬት ታጣቂዎች ከመከላከያ ሰራዊት ጎን ተሰልፈው ወደ ውጊያ ገብተው የነበረ ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው የጸረ መከላከልና የመልሰው ማጥቃት እርምጃ ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነባቸውን በወቅቱ መረብ ሚዲያ መዘገቡ አይዘነጋም። አገዛዙ በወቅቱ ለመከላከያ ሰራዊቱ እገዛ እንዲያደርጉለት ታጣቂዎቹን በጭፍራና በቆቦ አድርጎ በኮረም በኩል በማስገባት አሰልፏቸው የነበሩት ናቸው ከባድ ኪሳራ የደረሰባቸው። በወርሃ መስከረም 2018 ዓ.ም በምስራቅ አማራ ቀጠና በተካሄደው በዘመቻ አባናደው ሽንፈትን ከግር ጥፍሩ እስከ ራስ ጸጉሩ የተከናነበው ብልጽግናም የህወሓት ታጣቂዎች ከፋኖ ጋር ተሰልፈው ወጉኝ የሚል የበሬ ወለደ ፕሮፓጋንዳ ለመስራት ሐራ መሬት ከሚገኙ ከነጌታቸው ረዳ ታጣቂዎች በመመልመል ምርኮኛ አስመስሎ ቃለመጠይቅ ማድረጉን በወቅቱ ጣቢያችን መረብ ሚዲያ የዓይን እማኞችን ዋቢ አድርጎ መዘገቡ ይታወቃል። እነዚህ የሐራ መሬት ታጣቂዎች እየተደራጁ በሚገኙበት በአፋር ክልል ሐራ መሬት ተብሎ በሚጠራው አካባቢ ተመልምለው ወደ ወልዲያ ተወስደው የህወሓት ታጣቂ በመምሰል የሚኒሻ አባላቱ ደግሞ ፋኖን መስለው ጥምር ኃይል ነን በሚል በቀጣይ በዞኑ ስር በሚገኙ አካባቢዎች ንጹሐን ላይ ያነጣጠረ ጥቃት እንደሚፈጽሙ ነው የተነገረው። በዚህም የዞኑ ኮማንዶ ፖስት ያደራጃቸው እነዚህ የብልጽግና ታጣቂዎች የፋኖና የህወሓት ጥምር ኃይል በሚል ስም ከቀጣይ ቀናት ጀምሮ በዞኑ ስር በተለይ የራያ ቆቦና የራያ አላማጣ ወረዳዎችን ጨምሮ በወልዲያና ጉባላፍቶ ወረዳ በሐራና በወርቄ እንዲሁም በሌሎች የዞኑ አካባቢዎች ላይ ንጹሐንን ለመጨፍጨፍ ዝግጅታቸውን ጨርሰዋል። ጀንበር የጠለቀችበት የብልጽግና አገዛዝ ለፖለቲካ ትርፍና ለስልጣኑ ሲል ዛሬም እንደ ትላንቱ ንጹሐን አማራዎች ላይ የሚፈጽመው ጭፍጨፋ ተባብሶ ቀጥሏል። ስለሆነ ማህበረሰቡ በጸረ አማራው ብልጽግና ቡድን የተሸረበበትን ሴራ በውል ተረድቶ ራሱን ከጥቃት እንዲጠብቅ ጥሪ ቀርቧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የምኒልክ ዕዝ ፋኖዎች በተንታና መቅደላ ወረዳ ከ100 በላይ የሚሆኑ የአገዛዙ ወታደሮችን ሞትና ቁስለኛ በማድረግ ሁለት የቡድን መሳሪያን ጨምሮ ከ37 በላይ ክላሽንኮቭ መሳሪያ ማርከው ታጠቁ። አገዛዙ በመድፍ በቢኤም 107 በዙ 23 እና በሞርተር ታግዞ ከባድ ውጊያ የከፈተ ሲሆን ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ጉዳትን አስተናግዷል። ውጊያው የተደረገው ትላንት ጥር 22 2018 ዓ.ም ከንጋት ጀምሮ እስከ አመሻሹ በደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ላይ ነው። በውጊያው በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልጅ ኢያሱ ኮር ስር 23ኛ ክፍለ ጦርና ከንጉስ ሚካኤል አሪኮር ሼህ ሁሴን ጅብሪል ብርጌድ የተውጣጡ የፋኖ ሀዶች በጋራ በመሆን ነው ያን ፈርጣማ ክንዳቸውን በጥላት ብልጽግና ወታደሮች ላይ በማሳረፍ ድል እንደሸማ የተቀዳጁትም። ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድለው ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር ዙፋን ጠባቂ ሰራዊትን ከመደምሰስ ባሻገር አንድ ስናይፐር፣ አንድ ብሬን፣ 21 ክላሽንኮቭ መሳሪያና የእጅ ቦምቦችን እንዲሁም ከ3000 በላይ የክላሽ ተተኳሽ ማርከው ታጥቀዋል። በተጨማሪም ሼህ ሁሴን ጅብሪል ብርጌድ የጠላት ኃይልን መግቢያ መውጫ በማሳጣት አይቀጡ ቅጣት ሲቀጣው ውሏል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ለሌላ ተጨማሪ ጦርነት የተዘጋጀ ላለው ፋሽስቱ አገዛዝ ብልጽግና ራስ ምታት የሆነ ታላቅ ድል በማሻ ከተማ ላይ ያስመዘገበ ሲሆን በርካታ እግረኛ ሰራዊቱ የተመታበትና የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ የተማረከበት አገዛዙ ሙትና ቁስለኛውን ማንሳት በማይችልበት ደረጃ ደርሶ ንጹሐኖችን ሙትና ቁስለኛውን እንዲያነሱለት በመማጸን ላይ ነው። በተያያዘ ከባድ ሰብአዊና ቁሳዊ ኪሳራ ያስተናገደው የብልጽግና አገዛዝ የበቀል አፈሙዙን በንጹሐኖች ላይ አዙረዋል። በዚህም በተንታ ወረዳ አንዲት እናት በሞርተር የተገደለ ሲሆን በዙ 23 ደግሞ 9 መኖሪያ ቤቶች ወድመዋል። በሌላኛው መረጃችን
አረ መጡ እንባል ነበረ እንሄድባቸው መቼ ተጀመረ? የአገዛዙ ዙፋን አስጠባቂ የሆነው የአየር ወለድ ኮማንዶ በአድማ ብተና መንገድ መሪነት ፋኖን ለማጥቃት ወደ ፋኖ ቀጠና ለመግባት እንቅስቃሴ ላይ እንዳለ መረጃው አስቀድሞ የደረሳቸው የፋኖ አባላቱ ጠላት ከካምፑ ሳይወጣ እርር ድብን አድርገውታል በቦምብና በክላሽም። አረ መጡ እንባል ነበረ እንሄድባቸው መቼ ተጀመረ በሚል የፋኖ አባላቱ ተወርውረው በጠላት ካምፕ ውስጥ በመግባት በሶስት ምሽግ ላይ በከፈቱት ጥቃት የጠላት ኃይልን ጭድ አድርገውታል። በዚህም የጠላት መንገድ መሪ የነበሩት የአድማ ብተና አባላቱ ከፍተኛ ኪሳራ ያስተናገዱ ሲሆን ጠላት የሚመራው አጥቶ እንደ ዕውር ሲደናበር ነበር ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የተላላኪው ብአዴን ተላላኪ በሆነው የአድማ ብተና ኃይል ላይ ወታደራዊ ኢላማዎችን በመምረጥ የተሳካም ጥቃት ፈጽመዋል። የአገዛዙ ዙፋን አስጠባቂ አየር ወለድ ኮማንዶና ባንዳው አድማ ብተና በጋራ በመናበብ አድማ ብተና መንገድ መሪነት ወደ ፋኖ ቀጠና ለመግባት እንቅስቃሴ ላይ እንዳሉ ነው መረጃው ቀድሞ የደረሳቸው። የፋኖ አባላቱ ለምሳ ሲያስቧቸው ቁርስ ላይ ፍጥምጥም ቁርጥምጥም አድርገው ጨርሰዋቸዋል። ጥቃቱ የተፈጸመው በተጉለትና ቡልጋ ግንባር አንኮበር ልዩ ስማቸው ይፍሩ ጉባ ድንጋይ መፍለጫና ጎርጎ መገንጠያ በተባሉ አካባቢዎች ላይ የነበሩ የጠላት ምሽጎች ላይ ነው። ትላንት ጥር 22 2018 ዓ.ም በዚህም በርካታ የአድማ ብተና አባላት ሞትና ቁስለኛ ተደርገዋል። በርካታ ክላሽንኮቭ መሳሪያና ሌሎች ወታደራዊ ንብረቶችም በፋኖ ቁጥጥር ስር ውለዋል። በተጨማሪም 3 የአድማ ብተና አባላት ከነሙሉ ትጥቃቸው እጃቸውን አንከርፈው ለፋኖ ሰጥተዋል። የጠላት ኃይል ካለበት ቦታ ድረስ በመሄድ ጥቃቱን ከፍተው ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ከእቴጌ ጣይቱ ክፍለ ጦር የተወጣጡ ውስን የፋኖ አሃዶች ናቸው። ወደ ሌላኛው መረጃችን አለፍን። በአድዋና በአዲግራት መካከል እንጥጮ ተብላ በምትጠራው ታዳጊ ከተማ ሙዝን ጨምሮ ሸቀጣሸቀጥ የጫነ ተሽከርካሪ ላይ ያነጣጠረ የሰው አልባ አውሮፕላን ጥቃት ተፈጸመ። በጥቃቱ አሽከርካሪው ሲገደል፣ ረዳቱ ክፉኛ ቆስሎ ወደ ሆስፒታል የተወሰደ ሲሆን ተሽከርካሪው ወድሟል። በትግራይ ክልል በአድዋና በአዲግራት መካከል ልዩ ስሙን ጥጮ ተብላ በምትጠራው ታዳጊ ከተማ ውስጥ ትላንት ለዛሬ ጥር 23 2018 ዓ.ም አጥቢያ ሌሊት ላይ ሙዝን ጨምሮ ሸቀጣሸቀጥ የጫነ ተሽከርካሪ ላይ ያነጣጠረ የድሮን ጥቃት ተፈጽሞ አሽከርካሪው ሲገደል፣ ረዳቱ ክፉኛ ቆስሎ ወደ ሆስፒታል መወሰዱን የመረብ ሚዲያ ምንጮች ገልጸዋል። በጥቃቱ ተሽከርካሪውና በተሽከርካሪው ላይ ተጭኖ የነበረ ሸቀጣሸቀጥ መውደሙንም ምንጮቻችን አክለው ገልጸዋል። የአገዛዙ የሚዲያ ሚኒሻዎች መሳሪያ ጭኖ ሲንቀሳቀስ በነበረ ተሽከርካሪ ላይ መንግስታችን የድሮን ጥቃት ፈጸመ በሚል ድቤ እየመቱ ሲሆን ተሽከርካሪው ግን ሙዝና ዘይት፣ በርበሬ የጫነ መሆኑን ምንጮቻችን ገልጸዋል። መረብ ሚዲያ ያነጋገራቸው አንድ ስማቸው እንዲጠቀስ ያልፈለጉ የፖለቲካ ተንታኝ አገዛዙ ሸቀጣሸቀጥ በጫነው ተሽከርካሪ ላይ የድሮን ጥቃት መፈጸሙ ወደ ትግራይ ክልል ሸቀጣሸቀጥ የሚንቀሳቀሱ ነጋዴዎች ጥቃትን በመፍራት ስራቸውን እንዲያቆሙና ህዝቡ ለረሃብ እንዲጋለጥ የማድረግ ዓላማ ያነገበ ነው ብለዋል። እንጥጮ ማለት በትግራይ ክልል በማዕከላዊ ዞን የሚገኝ የንግድና ወታደራዊ ስልታዊ ጠቀሜታ ያለው ከተማ ነው። መልክዓ ምድራዊ አቀማመጡም በአድዋና በአዲግራት ከተማዎች መካከል ይገኛል። አካባቢው ተራራማና ውብ መልክዓ ምድር ያለው ሲሆን ለግብርና ስራ አመቺ እንደሆነም ይነገራል። እንጥጮ በኢትዮጵያ ታሪካዊ ጠቀሜታ ያለው ቦታ መሆኑም ታሪክ ሰንዶታል። በ1888 ዓ.ም በኢትዮጵያና በጣሊያን መካከል የተደረገው የአድዋ ጦርነት ከመጀመሩ በፊት የኢትዮጵያ አርበኞች ጦር ሰፈር አድርጎባቸው ከነበሩ ወታደራዊና ስልታዊ ቦታዎች አንዱ ነበረ። ከዚህም በተጨማሪ ለረጅም ዘመናት ከኤርትራና ከቀይ ባህር ወደ መካከለኛው ኢትዮጵያ ለሚደረጉ የንግድና የጉዞ መስመሮች እንደ መተላለፊያ ኮሪደር ሆነው ሲያገለግል የቆየ ስፍራ ነው። ስሙንም ያገኘው ከዚሁ በመነሳት ነው። እንጥጮ ማለት የረፍት ስፍራ ማለት ነው። በድሮ ጊዜ በሰውና በበቅሎ የንግድ ሸቀጥ ይዘው ሲጓዙ እዚህ ቦታ ላይ ሲደርሱ ደክሟቸው ሸክምን አውርደው ረፍ ያሉበት የረፍት ስፍራ ሲሆን በትግረኛ ደግሞ እንጥጮ ይባላል። በዚህ ስፍራ ላይ ነው አገዛዙ ዛሬ አጥቢያ ሌሊቱን ሙዝና በርበሬ እንዲሁም ዘይት በጫነ ተሽከርካሪ ላይ ተደጋጋሚ የሆነ የድሮን ጥቃት በመፈጸም አሽከርካሪውን ገድሎ ረዳቱን አቁስሎ ተሽከርካሪውን ከነጭነቱ ያወደመው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 23 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።